ስለ ወርቅ አብሩቶ እንዲ አካባቢን ይቅርታ ካልጠየቀች እንዲ ካላደረች ይሄ ነው ብያለሁ። ይሄ አላጠገብ ካለ ይሄ ይግባልኝ። አይ ሁለቱም አላጠገብ ካለ በዚህም ይግባልህ ነው የምልህ። እኔ ቤታ ህሊናዬ ሲፈቅድና ላመንኩበት ነገር ይቅርታ መጠየቅ ነኝ። ወንድ ወልዶ ወንድ ያሳደገኝ ነኝ። በወንድ ነው ያደግኩት። ስልክ ተልከስክሻለሁ። ቲክቶክ ባናቱ ቢተከል ህዝብ ቢገለበጥብኝ አንድ ብቀር ማለት ነው አርበደብድሃለሁ። ቀን ከሌሊት ስለኔ እንድታወራ ነው ማድረግ። እከካም የከጨላፊ ዝምባም ደግሞ ማና ባስሎንክ ነው ይቅርታ መጠይቀው ኮተታ። ምን ነው ሰሞኑን ጸጥ ስል ሳልናገር ስቀር መናገር ያቃታይ መሰላችሁ እንዴ? አንተ ድዳም ሰባት ዘር ድዳም ምን አባልታ ታመጣ ነው? ይቅርታ ካልጠየቀች ወርቆ ቆቆቆ ይሄ ነው ወርቅ። ደግምልሃለሁ ወርቅ ምናምን የምትሉትኝ ምን ነው? እኔ በቀን አንዴ የምትሰጡኝ አንበሳ ራሱ 9 ወርቅ አያስገዛም እንዴ? ከዛ በላይ ልትስጋይልት ማን ስጡኝ አላችሁ ወርቅ? ማንስ ላኩ አላችሁ ወርቅ? ልትበሉኝ ነው እንዴ? እኔ ወርቁ አይተና የሆነች በሆነ ሴት ይሄው እሷን አቀፈ አረብ አቀፈ እንዲያቀፈ ያላችሁ በምትፖስቱ ሰዓት የተከበረ ሰው ነው። ስሙን አታንሱትኝ። እኔ እንደውም የሱ ቤት ዘበኛ በሆነ ያዋጣኛል ቅጣራይ ምናም ብዬ ራሴን ዝቅ አድርጌ እንጂ ለቤታ ለዘበኝነት አይደለም የሚገባኝ ያለውን ሰምታችኋል። እሺ ማዳም ምን ይምጣሉት የምባል አይነት ሴት ነኝ። እካካ ምን ነው እናንተ የሆነ ዘበኛ መሆን መሰላችሁ እንዴ? ዘበኛ ልሁን ስል የራሴን ሰው እኮ ማስጣሌ ነው። የራሴን ሰው እኮ በዛ ሰዓት የራሴ ደሜ ነው ብዬ በመቆሜ እንጂ እከካም እኔ ዘበኛ የመሆን ስታዩኝ በድሉ ነኝ ወይንስ ስታዩኝ መካሻ ነኝ? ዘበኛም ሆነው እውነት አረጋችሁት እንዴ? ላ ማዳም ማፊ ሙሽኪላ እየተባልኩኝ አልጋ ላይ ቁጭ ብዬ ምን ይምጣሉት ማዳም የምባል አይነት ሴትዮ ጭራሽ ብላችሁ እውነትም ዘበኛ አረጋችሁኝ። ያኔ ወፍራም እያለሁ ነግራችኋለሁ። ተኮላ ነበርኩኝ። በዛ ጊዜ ብናገር ጋሽ ወርቁ ዘበኛ ቢያረጉኝ ራሱ ችግር የለውም። ተኮላ ነበርኩ እንዲደፍቅ ብዬ። አሁን ግን ሽክርክሯ ድንግሏ ወጣቷ ተመልከቱኝ። ወጣቷ ድንግሏ ቤታ ነኝ። በፍጹም ታምር እኔ የወርቁ አይተነው ዘበኛ ልሆን አልችልም። ማዳም ነው እንጂ አስረግጬ ነው የምነግራችሁ። ሲቀጥል ደግሞ ወርቅ የምትሉት ወርቁን ከፈለጋችሁ ነው መልስላችኋለሁ። የወርቅ ችግር የለብኝም። እናንተ ናችሁ ለወርቁ አንዴ ስትዘፍሩ አንዴ እንትን ስትሉ ምናምን የምትሉት እናንተ እንጂ እኔ ቤታ አለው። እኔ ቤታ ተመርጬ እንጂ መርጬ አይደለም ይሄንን አድርጉልኝ ያልኩት። ወርቁ መመለስ ካለበት መልሰዋለሁ። ብዙ መጀመሪያም ጊዜ ተናግሬያለሁ። አልፈልግም ብያለሁ። ወርቅ አያስፈልገኝም፣ አልፈልግም። ሲያንሰኝ ነው ወርቅ። እውነት ለመናገር ወርቅ እኔ ያንሰኛል። ከዛ በላይ ነኝ እኔ አቀባዩም ተቀባዩም ከሁሉም በላይ ለአማራ ወገቤን እንጂ ድምጽ የሆንኩትኝ በወጣትነት እኔ ቤታ ነኝ። ወርቅ ሲያንሰኝ ነው አስረግጬ ነው የምነግራችሁ። ግን ደግሞ እኔ የመጀመሪያ ቀን ተናግሬያለሁ። ወርቅ አልፈልግም ብያችኋል። ወርቁን መመለስ ትችላላችሁ፣ ሞሰር ትችላላችሁ። በዚህ ወርቅ አመት እስከ አመት እንዳት ሸጬ ሁሉ ለደሃ ረደዋለሁ። ማንም ምንም አባቱ ያመጣ ወርቁን ማርያምን ጋሽ ወርቁን ስለማከብራቸው ምናምን እንጂ ይሄ ወርቅ ድሮ ሸጬ እያሳያችሁ ቪዲዮ እየቀረጽኩ እየሸጥኩኝ ለእርዳታ ውሎ ነበር። ግድ አይሰጠኝም። እኔ በቆሾ ቆምቦሬ ምደለር ሴት አይደለሁ። በነገራችን ላይ አስረግጬ ነው የምነግራችሁ። ማርያምን በቆሾ ቆምቦሬ እንደናንተ እኮ ማለት ነው ከመክተፊያ ገዝታችሁ ጎረቤት እንዲሰማላችሁ 6 እኮ መክተፊያውን እኮ በምንድነው በቢላዋ የምትከተክቱ ሰዎች ናችሁ እኮ። ብርቅ ሆነባችሁ ወርቅ መክተፊያ ገዝታችሁ ያቺ ምቀኛ ጎረቤታችሁ እንድትሰማ በቢላዋ 8 ተቀጠቅጡታላችሁ። መክተፊያው ወይ ገዝታችሁ አልተጠቀማችሁበት ወይ አድቅቃችሁ ጎረቤት ለክፋት እንዲሰማ ብርቅ ሆነባችሁ። እንዲህ አይነት ሰዎች ናችሁ ወርቅ ስታዩ እስከዛሬ የምታወሩት የሚያንገበግባችሁ። እኔ ማርያምን ወርቅ ብርቅ ያለ ሂድና አባቴን ድሬዳዋ ውስጥ ጠይቅ፣ ምን አይነት ስራ እንደሚሰራ እንዴት አድርጌ እንዳደኩኝ ከግል ትምህርት ቤት ጀምሮ ሄደ ጠይቅ። ለኔ ብርቅ አይደለም። ማርያምን ሂድና የድሬዳዋ ቤታችን ነው አስረግጬ ነው የምነግርህ። ምን አይነት ቤት እኔ ብርቅ አይደለም ምንም ነገር ቆሾ ቆምቦሬ ወርቅ ምናምን ያንን የገዛሁት ወርቅ ማለት ነው 8 እንደምገዛ አስረግጬ ነግራል። እንደውም 18 መግዛት አቅም አለኝ። መቤቴን ነው የምላችሁ እንዴ ጌታን ሰው ስጦታ ሰጣችሁ አይደል? በቃ እኮ ተሰጣ። አመሰገንኩ፣ እግዚአብሔር ይስጥልኝ አልኩ እንዴ አመስግኛለሁ። በቃ ተፋቱኝ። ትናንትና ሞቅ ዛሬ በእኔ ስም የበላ ሰው አላ ይብሉ፣ እግዚአብሔር ይመልስላችሁ። በቃ ብሉ። በእኔ ስም የበላችሁ ሰዎች አላችሁ አይደለ የተባለው፣ በቃ ይብሉ። እኔን ግን ተፋቱ። እኔ አሁን ጌሜን ነው የምጫወተው።
ድምጽ መሆን ካለብኝ የሆነ ነገር ሳይ የሚያሳዝን ነገር ሳይ ድምጽ ሆናለሁ። እርዳታ ካለ ያቅሜን እሳተፋለሁ። ከዛ በተረፈ ተፋቱኝ። ወርቅ ከፈለገ ጋሽ ወርቁ አይተነው መልሽ ካለኝ እመልሳለሁ፣ ባይለኝም እመልሳለሁ። ካስፈለገም ይሄ ወርቅ ማለት ነው እሱን ዲስሪስፔክት ያረኩ እንዳይመስለኝ ማርያምን ከማክበር ነው። እሱን ዲስሪስፔክት አረኩኝ እንዴ ስጦታ ነገ እንዳይደብረኝ እንዳልጸጸትበት ስጦታ ሰው አክብሮ ስለሰጠኝ ብዬ እንጂ ሸጭ አልኳችሁ እኮ ለፈለጋችሁት ማህበረሰብ እሱ ለወጣበት ሁሉ ማህበረሰብ እሰጣለሁ። እኔ ችግር የለብኝ ማርያምን ነው የምላችሁ። በእኔ ስም ደግሞ ገንዘብ በሉ የተባሉ ካሉ ይብሉት፣ ይመቻቸው፣ ይድላቸው። እኔን ግን ተፋቱኝ። ሰው ምን ሊያብድ ነው እንዴ? እናቴን እንሳኝነ ልታብድ ነው። ውጭ ደግሞ እቺ ጥንብ ጎጠኛ ዙዬ ምናምን ትበይ ነው ይጨደዛ እበት ለማህበረሰብሽ አንድ ውሃና ቦይ አላስገባሽ ጎጥሽን ይዘሽ እዚህ አትምጭብኝ። ቅማላ አንዳውን ብትጠየቂ አንቺ ማለት ለማህበረሰብሽ መንገድ አላስገባሽ ውሃ ያጡ ማህበረሰብችን ሄደሽ አንድ ውሃ እንኳን አላስገባሽላቸው። ጎጥ ስር ትልከሰከሻለሽ። ቅማላ ጥንብ ጎጠኛ ለአንድ ለማህበረሰቡ አንድ ነገር ትምህርት ቤት አላቋቋመች፣ ህክምና አላቋቋመች፣ በጎጣ ተወሽቃ እዚህ ትሳደባለች። እከካም እኔ ቤታ ነኝ። በአንድ ጎጥ ስር የምጠለል አይደለሁም። ቢገባችሁ እንደው ለኔ ምስጋና ነበር የሚገባኝ። አስረግጬ ነው የምነግራችሁ። እከካም አንድ ወንበር ላይ አሁን የምታወዳድሯቸው ሰዎችና እኔ አንድ ወንበር ላይ ብንቀመጥ ማለት ነው ሁሌም ነው የምነግራችሁ በጎጣቸው ብቻ ስለሆነ ነው እንጂ የምትደበቁትኝ እንደ አማራነት በኔ ልክ አይመዘኑም። ዛሬም ወደፊትም ነገም እለዋለሁ። በጎጣችሁ ብቻ ወይ ወለጌ ስለሆነ ታሽቃብጣላችሁ፣ ወይ ጎንደሬ ስለሆነ ታሽቃብጣላችሁ፣ ወይ ጎጃሜ ስለሆነ ታሽቃብጡላታላችሁ እንጂ በአማራ መዝገብ ላይ ብንጻፍ እንደኔ ጋር በሚዛን አይቀመጡም። በምንም አይመዘኑ። ጎጣችሁ ብቻ ስለሆናችሁ ነው የምታሽቃብጡላት። ከነሱ በላይ ለእናንተ ጎጠኞች ሆናችሁ ከነሱ በላይ እኔ ለእናንተ ዋጋ ከፍያለሁ። ቢገባችሁ በሶሻል ሚዲያ በፈለጋችሁት በሉ። ናትር መጥመጡ በጎጥ መሀይም አነስተኛና ጥቃቅን አስተሳሰባችሁ አነስተኛ። ኤኒዌይስ በተረፈ በእኔ ስም የበላችሁ ገንዘብ ካላችሁ ይድላችሁ፣ ይመቻችሁ ብሉ። እኔ ቤታ ሁሌም ገንዘብ ነኝ። ገንዘቤ ዲባባ በሉኝ። ገንዘቤ ነኝ። በቃ ሌላ ምንም አልልም። ግን ሁል ጊዜም ከሰው ክሬዲት አልፈልግም፣ ከሰው ክብርን አልፈልግም። ከእግዚአብሔር ነው። እግዚአብሔር ለኔ መላሽ ነው። ቅርብ ሰዓት ቶሎ የሚመልስልኝ አምላክ አለ። እውነት አታጥጡብኝ። ምድረገጥ አጣ ቁም ነገር እያወራው ነው፣ እየሰበኩ ነው። የኔ እግዚአብሔር መላሽ ነው። አይውልም፣ አይተኛም፣ አያንቀላፋም። በጊዜ ነው የሚመልስልኝ እግዚአብሔር ምንም ነገር ማለት ነው። ምንም ነገር እኔ አሁን አንዳንዶቹ ማለት በጣም ምቀኛ ቀናተኛ የሚሉኝ ሰዎች አሉ። የሚያሳዝነው ነገር ግን ተቸገረን ሲሉ ጊፍት ጋላሪያቸው ሞይኔ ነኝ፣ በፔፓል ገንዘብ አስገቢ ነኝ። እኔው ምቀኛዋ እንደው ጋይስ እንደዚህ አይነት ምቀኛ አጋጥማችሁ ያውቃል? እንደኔ አይነት ምቀኛ ይግጠማችሁ። ስትቸገሩ እየረዳችሁ ግን ምቀኛ ይሆንባችሁ። ሃሌሉያ ሻራ ማታማኛ እንደኔ አይነት ምቀኛ ያጋጥማችሁ ፍቅሮቼ። እንደኔ እንደ ቤት አይነት ምቀኛ አሜን በሉ ያጋጥማችሁ። ስትቸገሩ እየረዳችሁ ስታዝኑ አታልቅሱ እያለ እንባችሁን እየጠረገ የሚመቀኝ ዘመድ ይስጣችሁ። 5 ሳንቲም ሳይሰጥ ከሚመቀኝ እየሰጠ የሚመቀኝ ምቀኝነት ጋር ዘንድሮ ተረሳስቷል። የድሮ ምቀኝነት እኔ የማውቀው ሰው ሲቸገር፣ ሰው ሲራብ፣ ሰው ሲቸገር፣ ሰው ሲከፋ እንዴት ነው የማይረዳ ዞር ብሎ የማያይ እንደዛ ነው ምቀኛ ማለት። እንደኔ አይነት ምቀኛ ካለ ይመቻችሁ። ወደ ጌሜ ይገባል። አይዟችሁ እና ወርቁን የምትፈልጉ ሰዎች ካላችሁ እኔ ወርቁ አይተነው እንዳታዝንብኝ፣ ጋሽ ወርቁ አይተነው እንዳታዝንብኝ። ይሄ ወርቅ ያመጣብኝ ጣጣ በጣም ብዙ ነው። እኔ ቸገረኝ ወርቅም ስጡኝ አላልኩም ሳልል መከራዬ ነው የበዛው። እባካችሁ ወርቅ ደግሞ ማመላለስ እኔ አሁን ለምሳሌ ከዚህ ሰው ቃላኪ ቢለኝ እልካለሁ። ምንም ችግር የለብኝም። ግን ወርቁ የምትፈልጉ ካለ ከፈለጋችሁ በጨረታ ከፈለጋችሁ በሽያጭ ካላስፈልገም ደግሞ እንደ ክብር እንደዛው ጥርግርግ አድርጌ ከአንድ ቀን ውጭ ከዛን ቀን ውጭ እኔ ወርቅ ማርያምን አልለበስኩትም። ወርቁን ጥርግርግ አድርጌ ወደ ዱባይ እመልሳለሁ። ተፋቱኝ። ግን እኔ ጌሜን ነው የምጫወተው፣ ዘና ነው የምለው፣ ፈታ ነው የምለው። ተፋቱኝ። 4 ነጥብ ላቪዬ ነው ማር። እሺ ጠዋት ማታ ስለ ወርቅ አትበሉኝ። ተቸገርን እኮ ማርያምን የት ሊድላቸው እንማይናል ወይኔ እናቴ እንደይ ማህበረሰብ
ምን አርጊ ነው የምትሉኝ ግን ሰዎች? ኧረ ተውኝ ያለብኝ እኔ ጸጥ ስል ሰሞኑን አሁን እኔ ስላልመለስኩ እኮ ነው ሁሉ ጦርነት እኮ። በፊት መልስላቸው የለ ድራማይስ የነሱ ክፋት በኔ ነበር የሚደበቁት የነበረው። ለምን እነሱ ክፉ ይሆኑና መርዘኛ ይሆኑና መርዛቸውን ይተፉና ከዛ እኔ እንደ አምቡላንስ ወጥቼ ስጮ ማለት ነው የነሱ ክፋትና መርዝነት ይሸፈናል። ህዝቡ ወደኔ ይመጣና እቺ ምላሳም እቺ ምናምን እያለ ወደኔ ይመጣል። ሶ ያንን ነበር ሳደርግላቸው የነበረው ክፋታቸው ሲደ አሁን ዝም አልኩኝ፣ ተውኳቸው፣ ናቋቸው፣ ታበዱ። ለምን መልስ አትሰጠችም? ሌላ እኮ ምንም የለም እኮ ያው ለማንም አልመልስ። ጌሜን እጫወታለሁ እወጣለሁ፣ ጌሜን እጫወታለሁ እወጣለሁ፣ አለቀ። ብጨቃጨቅ ከጌመሮች ጋር ነው እንጂ ሌላ ታሪክ የለ። አሁን ፊንገር በየቀኑ ነው የምትሳደበው አይደል? ለዛ ሁሉ እኮ መልስ አለኝ እኮ ግን አልመልስላትም። ታውቋት እኮ በቃ ታውቋት፣ ንቄ ምን አርጊ ነው የምትሉኝ ሰዎች? በተረፈ ደግሞ ባምቢ፣ አረ ባምቢ በእናትሽ ባምቢ ተይ በእናትሽ ማርያም። ቪዲዮዋን አይቼ እንዴ እኔ በጣም ነው ያሳዘንች ባምቢ። እዚህ እኮ እዚህ ቲክቶክ ላይ አንቺስ በሁሉ ተጠምደሽ የተያሹ የሆነ ፍቅረኛ ያሽ ማንኛውም ሰው የሚያደርገው ነው። አንቺ ፍቅረኛ ይዘሽ ነው ላቪዬ፣ እኔ ፍቅር ቴንኪው። አንቺ ፍቅረኛ ይዘሽ ነው አይደለ? ባምቢ ፍቅረኛ ይዛ ነው። ከዛ በኋላ በዛ ሰዓት ቪዲዮዋ ራሱ የወጣባት ሰዓት ልጅ ነበረች፣ ላይክ ወጣት ናት ምናምን፣ ገና አንድ ፍሬ ልጅ ናት፣ ታስታውቃለች ከሰውነቷ ጀምሮ። ፍቅረኛዋን አመነችው፣ በቪዲዮ የሆነ ነገር ሆነ፣ ፊቱን ሸፈነ፣ ፖሰተ። አያችሁ ወንድ ልጅ ምን አይነት ማርያምን አያስቅም ጋይስ። እሱ ምንም አልተባለም፣ ማን ፖስታች እንደሆነ አልታወቀም፣ ራሱን ደበቀ። እሷ ግን አምና እንደዛ ላረገችው ተፖሰተ። ከዛ እድሜ ልኳን ያንን ነገር እስካሁን ድረስ አልፋታ አላጫዋትኝ። ውሻዬን ለማዘርሽ ጋር ነው ማሪ ማሚሽ ጋር ነው፣ ቶሎ አፍጥኛ ምንጩ በያትኝ። እኔ ማለቅ ሰው ምናደዳውን ትናንትና ተናድጄ ነበር። የተናደርኩት ለምንድን ነው? ሰዎች ብልጣ ብልጥ ሲሆኑብኝ ከሰው በላይ ገንዘብ ስለሚያስቀድሙ ነው። ሰው ጌታዬ ቁም ነገር ማውራት አለብኝ። ስለሚያስቀድሙ ነው ላይክ ልቤ ተሰማኝና ለምነውኝ ግቢ ብለው የሆነ ነገር ለምን ይጠቀሙብኛል ነው ንዴት እንጂ በእነዚህ ሰዎች በኮሜንታተር ምናምን ባምቢ አታልቅሽላቸው። እኔ ያን ጊዜ ሰብሬ አልፌ ወጥቻለሁ። እመቤቴን ማግባት እኮ ግዴታ አይደለም ለመኖር እናቴ፣ ሳይገባ እኮ መኖር ይቻላል። ማግባትን የትኛው ዓለም ላይ ነው ግዴታ ያደረጉት? ማን ነው ማግባትን ግዴታ ያደረገው? እስኪ ንገሪኝ። የትኛው መጽሐፍ ላይ ነው አግቡ ተብሎ ግዴታ ይሆነ? አግበተሻል ቆራፌ። ባለማግባቴ ብዙ ተጠቀምኩኝ። አታይም እንዴ? በጠዋት ትኝት ብዬ ጥቅ ብዬ ቂጤን ጣል አድርጌ አሁን በዚህ ሰዓት ነው የምገባው። ማን አባቱ ተነሽ ቁርስ ስር ይለኛል? ማን ካልሲ ያቀብላል? ማን ጫማውን አፍንጫዬ ላይ ደብድቦ ይሄዳል? ስራ ማንም ብርግራል። አሁን ከዚህ ቲክቶክ ላይ ቆልት ተምስሽት ይጎረምሳው ሲመጣ ጎረምሳ ይል እንዲቀፍላ ትይልብኛል። እወጣለሁ። መተኛት ካለብኝ እተኛለሁ። መተኛት ካልፈለኩ እወጣለሁ። እንደ ልቤ ነው የምሆነው። ሲንግል የሆነን ህይወት የለም። ሰው ትዳር ሲመሰርት ሰው ራሱን ያጠፋል። ሰው በትዳር አይስማማም። ኑሮ ብዙ ነው፣ ስራ ይበዛል። ትዳር ክቡር ነው ከእግዚአብሔር ሲሆን ይሄንን አልተከራከርኩም። ነገ እንዳትመጡብኝ። ትዳር ክቡር ነው። አቃጫለሁ ከኛ በሾች ሚንድዩ በደንብ ነው የምንተዋወቀው። ሎንግ ታይም ጭንቅላታችሁን አቋል። እግዚአብሔር እኮ ትዳርን መስርቶ ጥሩት ትዳር ከሰጣችሁ የእግዚአብሔር የተባረከ ትዳር እቺ ምታንቋሽሽ ሴቶቻችን ሲንግል እንዲሆኑ የምትፈጽም ነገ አቃለሁኝ። ሃሌሉያ ሰበርኩት። ከዛ በፊት ትዳር ጥሩ ነው እግዚአብሔር የባረከው ትዳር። ከዛ ውጭ ግን ግዴታ አይደለም ትዳር ግዴታ አይደለም። እኔ አሁን ከምታገቢና የሚያገባሽ የለም እንዳትሉ። ዘንድሮ ወንዱ ክልፍልፍልፍልፍ እያለ ነው የሚመጣው። በመቆንድ እንኳን ቢሄድ ማለት ነው ቤታዬ እኔ ሴክሲ የሚለኝ ወንድ ነው ያለው ቲክቶክ ላይ እቀላለሁ አንዱን ጎትቶ ማግባት። ግን ሲንግል ከምትሆኝና ትዳር ከምታገቢ ከምትሆኝ ሲንግል በሆን ይሻለኛል። ለምን ብላችሁ ከጠየቃችሁኝ እግዚአብሔር የባረከው ከሰጠኝ እግዚአብሔርን የሚፈራ ከሰጠኝ ሃሌሉያ ሻራማታ እቀበለዋለሁ። እግዚአብሔርን የሚፈራ ከሆነ የሚያከብረኝ ከሆነ። ከዛ በተረፈ ግን አግብቼ በጠዋት ተነስቼ ለሱ ቂንጬ ልቀቅል ወይንስ ቡላ ልስራለት? ባልየው ቡላ ይሻላል። ከዛ በጠዋት ተነስቼ ለሱ ቡላ ስቀቅል፣ አይ ቡላስ ይቅርብክ፣ ምሳ ምን ይሻላል? ቅቅል ይሻላል መረቅ። ለሱ ቅቅል ትሰሪያለሽ፣ ቃቂ ሰርተሽ ፎ አድርገሽ ታቀርበሽ። እራት ላይ ደግሞ እንዳልደግመው ጥብስ ቢጤ ልስራለት፣ ጥብስ ትሰሪያለሽ። እግዚአብሔር ያሳይሽ። እንግዲህ በታሪክ ዘመን እኮ አንቺ ራስሽን እኮ እንዴት አንከባክበሽ አትጠቂም? ወይ ልብሱ ይተኮስ እስኪ ነገ እኮ ስራ ሄዳ ከነጭው ከሸሚዙ እያልሽ
ምን ዳመጣብኝ? የገዛ የወለደኝን አባቴን ራሱ እንዲያልተንከባከብኩም እግሩን አጠማመን ቦጣኝ የሱን ካልሲ 8 ቀን ሙሉ የረገጠውን ካልሲን የማጥበው ምን ዳመጣብኝ? አንዳንዱ እንዳልኩ ጠረጴዛ ሙሉ ምግብ ካላየ የሚያኮርፍ እንደዚህ አይነት ላይ ቢጥለኝስ? ጠረጴዛ ሙሉ ድምጽሽ ይላል። አራኔ ጌም ልጫወት። ተው ግን ህዝቡ ጌም ነው የሚጫወተው። እኔ ልጫወት እኔ ያሉ ባልታ ይቅርብኝ። ተውኝ። እንደዚህ ሻይና ጠረጴዛ እንደዘንድሮ ይሄንንማ ካመጣችሁልኝ ተመስገን። እንኳን ያምጣሽ ምጥሽ ይምጣ ብሏል። አንዳንድ ወንዶች ካጋጠማችሁ ጠረጴዛ ሙሉ ምግብ ካላየ ለምቦቹ ህዝቡ ሻላው ላይ ጥሎት ነው የሚሄደው። አኩርፎ ያጉረመርማል። ጭራሽ ያጉረመርማል። ሌላ ቤት እኮ ሙኒቷ ሌላ ቤት እኮ ማለት ነው 2 አይነት 3 አይነት ወጥ እኮ እናቱ ቤት የምን ሌላ ቤት እናቱ ቤት እኮ ማለት ነው ሽሮን በከለር በቅጥነትና በውፍረት ሲበላ የነበረ ሰው እኮ ነው የሚቀማጠለው። እናቱ ቤት ወፍራም ሽሮ፣ ቦዘና ሽሮ፣ ሽሮ በቀጭኑ፣ ሽሮ በምጥኑ፣ ሽሮ በበርበሬው እያለ ሲበላ የነበረ ሰው ሚስት ሲያገባ ሚስትየው ጠረጴዛ ሙሉ ምግብ ዘርግታለት ይጠብቃል። ካልመጣ እኔ አንቺን ወንድ ነው እንዲያገባት ሲጉረመረም ይውላል። ከእንደዚህ አይነት ወንዶች ጋር እኮ ከመኖር ሲንግል ላይፍ ደስ ይላል። እኔን ተመልከቱ ነው ሸፈን ማን ይናገረኛል? ማንም ባል ባገባስ የኢትዮጵያ ባል ወራዳ እንዲህ አይነት ሴት ነው። አሳፈርሽኝ፣ እናቴን በጎረቤት አሳፈርሻ። ስለ ጎረቤት ያስባል። ከእንደዚህ አይነት ህይወት ትዳር ይቅርባችሁ። አሜን። ሃሌሉያ 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 ሃሌሉያ። ጌታ ይንገስበት እዚህ ቤት። ሃሌሉያ። ሙኒት ማማታ ሙኒት እንደው አልዋሽሽም። ሄሉዬ ብሎክ አድርጋኝ ነበር። ከብሎክ ማታ አውጥታኝ ነበረ። አልዋሽም። እኔ እኮ አልዋሽም። ከውጭ ሆኜ እስከ ግማሽ ሰዓት እነ ሙኒትን እያየው ነበረ። እኔ የምልህ ግን ማን ነው የሚባለው ያ ጫንቃ ያለው ሰውዬ? ማን ነበር ጋይስ? ጫንቃ ያለው ሰውዬ። አረ ጫንቃ ያለው ሰውዬ ማን ነበር ስሙ? በመቤት እዛ ቤት እኔን አንቆ ያዘኝ ሰውዬ ማን ነበር? ያ ጫንቃ ያለው አይ ስሙ ጠፋብኝ። አረ ስሙን ጻፉልኝ በማርያም። ጃጓር ወይኔ እኔ ጃጓር ፍቅር አለብህ እንዴ? ወይንስ ትንሽዬ ኮሸላ አጠገብ ትንሽዬ ማለት ነው ፊን የምትደይ ሴቶች ካለብህ ሰውዬ ተፋታኝ እንዴ? ያማል እንዴ? የተዋውቀን ነው ይሄን ያህል ወይ ወገብ ቅማል ይሆንክብኝ እንዴ? ቴንኬኔ ማር ከቃስሪ ሆነች ፊን የምትል የኛ ሴቶች ቃለች እንጂ ከዛ በተረፈ ምን አባል አርገክ አንተ እንደ በሬ ሻኛ ጫንቃ የሞላ ትልቅ ሰውዬ አንቆይ ነበር ስለሱ ሳወራ። ትልቅ ሰውዬ ተፋታኝ አንተ ወጣም እንዴ? ከድር ቤት ጸሐፊ ከእቁብ ቆጣሪ ያልጠፋ ሰውዬ ምን አባል አርገክ አንተማ ደንበኛ ቆሙልኝ እንደ ጃጓር አይነት ነው። ምንም አላረኩክ፣ አልደረስኩብክ፣ አልመጣውብክ። ቀን ከሌሊት እኔ እንዲወጥር ያዝገኝ አንተ ቦምብ ግር እንዴ! በዚህ እድሜክ አልጋ ላይ የምትሸና ሰውዬ ምን ላርግክ? አታ እንዴ ስለኔ አስተያየት አትስጥ። እንዴት እንደምታስጠላ መስጠሎ ጣሳ ራስ ጉጉባ ቋት ምን አባቱ ብዬ ልስደው? የትልቅ ሰው መሀይም ትልቅ ግን ጭንቅላት መሀይም ነው። ጭንቅላቱ ውሃን ቦጭ የሚል ያለብክ የወንድ የሴት አለብላቢ ሁለቱም ለበዲቅዲቅ። ሃሌሉያ ለበዲቅዲቅ ብያለሁ። ጃጓር ከዚህ በኋላ ስምክ ለበዲቅዲቅ ነው። ለበዲቅዲቅ አንተ ነህ። ለበዲቅዲቅ ማለት የማታውቁ ሰዎች ወደ ሐረር ምናምን ሀገር ይባላል። ለበዲቅዲቅ ማለት ሁለቱንም የያዘ ግማሽ ሰዓት ሴት ይሆናሉ፣ ግማሽ ሰዓት ወንድነታቸው ይመጣል። ግማሽ ሰዓት ሴት ይሆናሉ፣ ግማሽ ሰዓት ወንድነታቸው ይመጣል። ለበዲቅዲቅ ብያለሁ። ወሻላ እዛ ቁጭ ብሎ ጋይስ ለመፈመስ ይሁን ለምን ይሁን አላውቅም እያገበ እሺ ሄሉ አይደለም እኮ እንደዚህ እንትናዬ ሙኒትዬ እኔ እንኳን እንደዛ አልቅለበለብም። ኧረ ተረጋጋ። ወንዱን ሽንፍላ ወንድ አገረድ የሆነ ጫካ ውስጥ ወሸላህን በአርጩሜ ሳይሆን በድንጋይ ከትፈው የጣሉልክ ትልቅ ሰውዬ። እንዳንተማ ግርዛት ቤት አልሄድክም። እንደ ወንዶቹ አልተገረዝክም። አንተ ሸለፈታም